ክብር ለኢየሱስ ይሁን። ዛሬ ለመግቢያ አንድ ጥቅስ ላንብብላችሁና ቃል አካፍላችኋለሁ። ለመካፈል ሬዲ ከሆናችሁ የሰማይ አምላክ እግዚአብሔር ይናገራችኋል። እንዲሁ እግዚአብሔርን ዛሬ ናፍቃችሁ የመጣችሁ ሰዎች ይገኝላችኋል። አሜን። እስቲ ጌታ ሆይ በሉት፣ ተናገረኝ እሰማሃለሁ በሉት በኢየሱስ ስም አሜን። ለመግቢያ ኢሳይያስ 43ን አነብና ከዛ በኋላ ማርቆስ 4:35-40 ድረስ ያለው ሐሳብ ላይ የእግዚአብሔርን ሐሳብ እንከፋፈላለን። ኢሳይያስ በትንቢቱ በ43ኛው ምዕራፍ ላይ 1-3 ድረስ ያለውን ቃል ላንብብላችሁ። አሁንም ያዕቆብ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍ ጊዜ አያሰጥምህም። በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒቴ ነኝ፣ መድኃኒትህ ነኝ እያለ ይቀጥላል። የሚገርም ነው። እኔ ተቤዥቼሃለሁ። ምን ማለት ነው? ከፍዬብሃለሁ፣ ገዝቼሃለሁ። አንተ የኔ ነህ። የኔ ነህ እና አየር ላይ ትኖራለህ አላለውም። የኔ ነህ፣ ተቤዥቼሃለሁ። ስለዚህ የሚገጥምህ ነገር ቢገጥምህ እንዳትፈራ ነው ያለው እግዚአብሔር። ተቤዥቼሃለሁ፣ ገዝቼሃለሁ፣ አንተ የኔ ነህ፣ በስምህ ጠርቼሃለሁ፣ ገዝቼሃለሁ፣ ከፍዬብሃለሁ። ስለዚህ የሚገጥምህ ግን ነገር አለ። እኔ ስለገዛው አየር ባየር አይሆንም ጨዋታው። እኔ ተቤዥቼሃለሁ፣ አትፍራ፣ አንተ የኔ ነህ። የኔ ነህ በውሃ ውስጥ ባለፍ ጊዜ እንዴ የኔ ነህ ብለህ የምን ውሃ ነው? ውሃ አለ። በውሃ ውስጥ ባለፍ ጊዜ የኔ ስለሆንክ ውሃው ምን አያደርግም? አያሰጥም። ምን እያለ ነው? ውሃም ሊኖር ይችላል። የኔ ሆነ ውሃ አልባ ህይወት አትኖርም ነው። የሚያሰምጥ ነገር ይገጥምሃል። እኔ ግን ካንተ ጋር ስለመሆን ውሃው ምን አያደርግህም? አያሰጥምህም። ይሄ ብቻ አይደለም። ባለፍ ጊዜ ካንተ ጋር ሆናለሁ፣ በወንዞች ውስጥ ባለፍ ጊዜ አያሰጥምህም። በእሳት ውስጥ እንዴ የኔ ነህ አላልከኝም? እንዴ እኮ የኔ ነህ፣ እኮ የኔ ነህ። ገዝቼሃለሁ አላልክም? እንዴ እኮ ገዝቼሃለሁ እኮ። ታዲያ ምን እሳት ነው? እሳት ውስጥ ታልፋለህ። በእሳት ውስጥ ባለፍ ጊዜ እሳቱ ምን አያደርግህም? በእሳት ውስጥ በሄድክ ጊዜ አትቃጠልም። እንዴት? ያንተ ስለሆንኩ የኔ ስለሆንክ ነዋ። ተቤዥቼሃለሁ፣ ከፍዬብሃለሁ። የኔ ስለሆንክ እሳት ሊኖር ይችላል። መንገድ ላይ እሳት ሊገጥም ይችላል። በእሳት ውስጥ ልታልፍ እንደ ሲድራቅ ማለት ነው። የኔ ነህና እኔን አምልከሃልና፣ በእኔ ተወራርደሃልና፣ በእኔ ጸንተሃልና፣ እኔን አምነህብኛልና እሳት አልባ ህይወት ትኖራለህ አላለውም። እሳት ሊመጣ ይችላል። በእሳት ውስጥ ስታልፍ እሳቱ ምን አያደርግም? ነበልባል ይመጣል፣ አያቃጥልህም። ለምን? የኔ ነህ። አንተ የኔ ነህ። ውሃ አለው። አንተ የኔ ነህ ካለ በኋላ ውሃ አለ። የሚያሰጥም ነገር አለ። የሚያቃጥል ነገር አለ። ግን እኔ ካንተ ጋር እሆናለሁ፣ አያቃጥል። ይሄ ብቻ አለ። ነበልባሉም አይፈጅህም። በወንዞች ውስጥ ባለፍ ጊዜ አያሰጥምህም። በእሳት ውስጥ በሄድክ ጊዜ አትቃጠልም። ነበልባሉም አይፈጅህም። ነበልባል አይፈጅህም። አዎ። ለምን? አንተ የኔ ነህ። እንዴት? ተቤዥቼሃለሁ፣ ከፍዬብሃለሁ፣ ገዝቼሃለሁ። የተገዛ በውሃ ውስጥ ቢያልፍ አይሰጥም። አሜን በሉ። የተገዛ በእሳት ውስጥ ቢያልፍ አያቃጥለውም፣ ነበልባሉም አይጎዳውም። ይሄ ኪዳን የኔ ነው ብሎ የሚያምን ሰው ካለ በደንብ አሜን ይበል። የተገዛ ሰው ካለ አሜን ይበል። እኔ መልእክት ይዤ ነው እዚህ ጋር የቆምኩት። መልእክት ይዤ ነው የቆምኩት። ርዕሴ እንደዚህ ነው የሚለው፣ በማዕበል ውስጥ ከእርሱ ጋር መራመድ። 2018 ገብተናል። አዎ። ተቤዥቼሃለሁ ያለኝ፣ አዎ። ከፍሎብናል። አዎ። ምን ከፈለብን? ልጁን ከፈለብን። ኢየሱስ ምን ከፈለ? ራሱን ከፈለብን። ገዝቶናል፣ ተቤዥቶናል፣ ከፍሎብናል። መጽሐፍ ቅዱስ ከአባቶቻችሁ በወረሳችሁት በሚያልፍ ባለጠግነት በብርና በወርቅ አልተገዛችሁም አለ። በክቡር በክርስቶስ ኢየሱስ ደም ምን አድርጋችኋል? ተገዝታችኋል። በክርስቶስ ኢየሱስ ደም ከተገዛችሁ በኋላ የምታልፉባቸው እሳት፣ የምታልፉባቸው ውሃዎች፣ የምታልፉባቸው ነበልባሎች፣ በህይወታችሁ ውስጥ የሚገጥሟችሁ የትኛውም ጭንቀትና መከራ የሰራዊት ጌታ እግዚአብሔር ያሻግራችኋል። የሚሰማ ሰው በደንብ አሜን ይበል።
በማዕበል ውስጥ ከእርሱ ጋር መራመድ። እንዴት እንራመድ? ማርቆስ ወንጌል ምዕራፍ 4 ከ35 እስከ 41 ድረስ ያለው ቃል ቆንጆ ማሳያችን ነው። ሌላ ቦታ አላንከራተታችሁም፣ እዛ ውስጥ ትንሽ ቆይታ እናረጋለን። በዚህ በማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ መሽቷል፣ ኢየሱስ እያገለገለ ውሏል። ኢየሱስ ገና መጥቶ ታምር መስራት ጀምሮ ብዙዎችን አቴንሽን ይዞ ብዙዎች እየተደመሙበት እየተገረሙበት ተከታዮቹ እየጨመሩ ባለበት ጊዜ ደቀ መዛሙርቶች አፍርቶ በዙሪያው ያሉ 12 ምርጥ አገልጋዮችን መርጦ አገልግሎት እየሰጠ በነበረበት ጊዜ አገልግሎ ደክሞታል፣ መሽቷል። አሁን ራት በልተን ልንተኛ ነው ብለው ሲያስቡ ጌታ ኢየሱስ ክርስቶስ በመሸ ጊዜ ወደ ማዶ እንሻገር አላቸው። ምን አላቸው? እንሻገር። የት ማዶ? የት ነው ማዶ? ወዲያ። የት ነው ማዶ? ከባህር ማዶ ሩቅ። መቼ? ከመሸ። ጨለማ እኮ ነው እኮ። በጨለማው ላይ ጌታ የሆነ ባልታሰበ ሰዓት ስለ መሻገር ፕላን የሌላቸው፣ ስለ መነሳት፣ ስለ መንቀሳቀስ፣ ስለ ማለፍ ካሉበት ሁኔታ መንቀሳቀስ የማያስቡ ሰዎች፣ መሽቷል ስለ መተኛት ብቻ የሚያስቡ ሰዎችን ስለ መሻገር ያወራው ራሱ ነው። እነሱ እንሻገር የሚል ፕላን የላቸውም። እነሱ እንንቀሳቀስ የሚል ፕላን የላቸውም። እንሂድ የሚል ነገር የላቸውም። እንነሳ የሚል ነገር የላቸውም። በጨለመ ጊዜ፣ በመሸ ጊዜ እነሱ ውስጥ ያለው ፕላን፣ እነሱ ውስጥ ያለው እይታ፣ እነሱ የሚያስቡት ስለ መተኛት ነው። እነሱ የሚያስቡት ያላቸውን ቀምሰው ስለ መተኛት እንጂ ስለ መሄድ አያስቡም፣ ስለ መሻገር አያስቡም። የሚያስበው ጌታ ግን እናንተ በተኛችሁ ጊዜ፣ እናንተ ልተኙ ባሰባችሁ ጊዜ፣ እናንተ ልትቆሙ ባሰባችሁ ጊዜ፣ እናንተ ልታርፉ በፈለጋችሁ ጊዜ የሆነ ቃል አምጥቶ እንቅስቃሴን በሕይወታችሁ ያወጀ ጌታ እንደተናገረ ያደርጋል። እንሻገር አላቸው። ሕዝቡን ትተው በታንኳ እንዲያወሰዱት ይላል። ሌሎች ታንኳዎችም ከእነርሱ ጋር ነበሩ። ብርቱ አውሎ ነፋስ ተነሳ። ብርቱ አውሎ ነፋስ ተነሳ። ውሃ በታንኳይቱ እስኪሞላ ድረስ ማዕበሉን በታንኳይቱ ይገባ ነበረ። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ንፋሱን ገሰጸው፣ ባህሩም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። እጅግ ፈሩና እንግዲህ ንፋሱም ባህሩም የሚታዘዙለት ይማን ነው ተባባሉ። ተቤዥቼሃለሁና አትፍራ፣ አንተ የኔ ነህ ያለ ጌታ። ተቤዥቼሃለሁ፣ ከፍዬብሃለሁ፣ አንተ የኔ ነህ ያለ ጌታ። አዎ እሱ ከኔ ጋር አለ። ፓስተር ምን ልነግርህ የመጣው? ልነግራችሁም አይመጣሁት። የገዛችሁ ጌታ፣ የከፈለባችሁ ጌታ፣ ምንም አይነት ነገር በሕይወታችሁ የተናገራችሁ ጌታ እሱን ያደርጋል። እሱን አደርጋለሁ ብሎ ካላችሁ በኋላ መሻገር እኮ ነው ያለው። ማዶ እንሻገር ነው ያለው። ማዶ እንሻገር ብሎ ከመሻገራቸው በፊት የገጠማቸውን ነገር ነው እዚህ ጋር የምናነብ። ከመሻገራቸው በፊት የመጣባቸው ማዕበል ነው የምናየው። ንፋሱን ነው የምናየው። ታንኳ ውስጥ የገባውን ውሃ ነው የምናየው። ይሄ አልታየም፣ ይሄ አልተነገረም። ይሄ ኢየሱስ ክርስቶስ ለልጆቹ አልነገራቸውም። እንሻገር ላላቸው አልነገራቸውም። እሱ ያለው ማዶ እንሂድ ነው ያለው። እንሻገር ነው ያለው። እንሻገር ያላችሁ ጌታ ያሻግራችሁ። እንለፍ ያላችሁ ጌታ ያሳልፋችኋል። እንሂድ ያላችሁ ጌታ ያለበት ቦታ ያደርሳችኋል። ምን ተናገሯችኋል? ምን አላችሁ? ጌታ የተናገራችሁ ጌታ የተናገረው ያደርጋል። ውሃ አይከለክለውም፣ እሳት አይከለክለውም፣ ማዕበል አይከለክለውም፣ ነበልባል አይከለክለውም፣ የሰዎች ችግር አይከለክለውም፣ ሰልፍ አይከለክለውም፣ ጦርነት አይከለክለውም፣ የሰዎች ተንኮል አይከለክለውም፣ አጋንንቶች አይከለክሉትም። ማንም ሊከለክለው አይችልም። ለምን ካላችሁኝ እንሻገር ያለው እርሱ የእስራኤል ቅዱስ ነው። እንሻገር ያለው የሰራዊት አምላክ ነው። ክብር ለእግዚአብሔር ይሁን። እዚህ ቦታ ላይ በጣም ነው የሚደንቀው። እንሻገር ወደ ማዶ እንሻገር አላቸውና ተኛ። እንሻገር ብሎ ተኛ። ድምፁ ጠፋ። እንቅስቃሴ አቆመ። ጭራሽ ታች ገብቶ ተኛ። እንሻገር ብሎ እንሂድ ብሎ እንለፍ ብሎ እንሂድ ብሎ ካለ በኋላ ካዘዘ በኋላ ድምፁን አጠፋ። የለም እንደ ጓደኞቻቸው አይንቀሳቀስም። እዛ ጋር ተኛ ነው የሚለው። የሚገርም ነገር ነው። ይኸውላችሁ አብሯችሁ ያለው ማዕበሉን የመቆጣጠር አቅም ያለው ጌታ
አሜን በሉ። አብሯችሁ ያለው ጸጥ ያለው እንሻገር ያለው ጌታ ታንኳችሁ ላይ ምንም አይነት አበሳ፣ ምንም አይነት ችግር፣ ምንም አይነት ጥያቄ፣ ምንም አይነት ከናንተ አእምሮ በላይ የሆነ ፈተና፣ ምንም አይነት ንፋስ፣ ምንም አይነት ማዕበል መጥቶ ቢያሰቃያችሁ ቢያስጨንቃችሁ ከሱ በላይ ነው። ከገጠመህ ነገር በላይ ነው። እንሻገር ያለን ጌታ ከገጠመን ነገር በላይ ነው። ከማዕበሉ በላይ ነው። እናንተ ታንኳ ላይ ከገባው ነገር በላይ ነው። አያሰጥምህ። ውሃው አለ አትሰጥ። በውሃ ውስጥ ባለፍ ጊዜ ማለፍ አለ። ጌታ እንሻገር ብሎ ፈተና አለ አለ። ለዚህ ነው ዮሐንስ ወንጌል 16:32 ላይ በዓለም ሳላችሁ ብዙ ምን አለባችሁ? መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ጌታ ከተናገራችሁ በኋላ ጌታ የሆነ ቃል ከገባላችሁ በኋላ የገባላችሁን ቃል ይዛችሁ ልትንቀሳቀሱ ስትሉ ታንኳችሁ ላይ የገባ ህይወታችሁ ላይ የገባ መንገዳችሁ ላይ የገባ ሳታስቡት የመጣባችሁ ከፕላን ውጪ የሆነ ነገር እየታገላችሁ ያላችሁ ከተነገረላችሁ ውጪ ውሃ ቤታችሁ የመጣ ከተነገረላችሁ ውጪ መከራ ከተነገረላችሁ ውጪ ፈተናና ንፋስ ማዕበል መጥቶ ታንኳችሁ ሊሰብርባችሁ ደርሶ ያስጨነቃችሁ ግራ የገባችሁ ተናግሯችሁ እንዳልተናገራችሁ እንዲሰማችሁ የሆነ ፈተና ውስጥ ያላችሁ ሰዎች ከናንተ ጋር ያለው ከገጠማችሁ ችግር በላይ ነው። እስቲ በደንብ አሜን። ከገጠመ ችግር በላይ ነው። ከገባው ውሃው ከገባብህ በህይወት ውስጥ ከመጣብህ ፈተና ከገጠመ ከነካካ ነገር በላይ ነው። ኢየሱስ ያድናል። እስቲ ጮክ በሉና ኢየሱስ ያድናል በሉኝ። በላይ ምን እናርግ? የምታረገውማ በላይ እንደሆነ ወቅና ቀስቅሰው። አንዳንዶቻችን የማንቀሰቅሰው የገጠመን ችግር ከሱ የሚበልጥ ስለሚመስለን ነው። የገጠመን ፈተና የገጠመን ማዕበል ታንኳችን ላይ የገባ ትዳራችን ላይ የገባ አገልግሎታችን ላይ የገባ ህይወታችን ላይ የገባ ጤናችን ላይ የገባ ነገር ከጌታ በላይ ስለሚመስለን ነው ማንጠራው። ለምን? ከባድ መስሎ ነው የሚታየን። ማዕበሉ ከባድ መስሎ ነው የሚታየን። ንፋሱ በህይወታችን ላይ የመጣው ነገር ጌታን ማንጠራው ስቃያችን የሚበዛው መከራችንን ምናበዛው እኛው ራሳችንን። ለምን ካላችሁኝ ከፈተናው በላይ እንደሆነ ስለማናምን። ካመናችሁ ቀስቅሱት፣ ካመናችሁ ጥሩት። ደነገጡ። ከንሻገር በፊት ህይወታቸው ላይ የመጣባቸውን ፈተና ህይወታቸው ላይ የመጣውን ማዕበልና ችግር ታንኳቸው ላይ የገባባቸውን ነገር ይዘው ጥቂት ሞከሩና ዝቅ ሲሉ ተኝቷል። ቀሰቀሱት። ስንጠፋ አይገድህም አሉት። ግድ ይለኝ አይገድህም አሉት። ተቤዥሃለሁና አትፍራ፣ አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ውሃው አያሰጥም። በሳቱ ውስጥ ባለፍ ጊዜ ነበልባሉ አይጎዳ። ለምን? አንተ የኔ ነህ፣ ተቤዥቻለሁ፣ አድነሃለሁ አለ። ክብር ለእግዚአብሔር ይሁን። ጠሩት። ልክ ሲጠሩት እንደዚህ ይላል ቁጥር 38 እርሱም በታንኳ ተንተርሶ ትራስ ተንተርሶ ተኝቶ ነበር። ምን አይነት ኮንፊደንሱ ሙሉ የሆነ አምላክ እንደሆነ ተኝቶ ነበር ይላል። በማዕበሉና በወጀቡ መካከል በመከራ ውስጥ ተኝቶ የኔና የናንተ ጌታ ተኝቶ ነበረ። ከዛ መምህር ሆይ ስንጠፋ አይገድህምን አሉት። ስንጠፋ አይገድህምን ሲሉት ሰምቷቸው ተኛ አይልም። ተቤዥቻችኋለሁ ያልከን ጌታ፣ አሻግራችኋለሁ ያልከን ጌታ፣ አሳልፋችኋለሁ ያልከን ጌታ፣ ወደ ማዶ እንሻገር ያልከን ጌታ፣ የልጅነታችን ጌታ፣ በመከራችን ጧት መተቃል የገባህልን ጌታ፣ አልጥልህም አልተውህም ያልከን ጌታ፣ እንሻገራለን ያልከን ጌታ፣ እንሂድ ያልከን ጌታ፣ አንተን ታምነን ተነስተን መንገድ ጀምረናል። ስንጠፋ አይገድህም? ጌታ ምን አለ? ተነሳ፣ ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ምን በል? ዝም በል፣ ዝም በል፣ ጸጥ በል አለው። ነፋሱም ተወ፣ ታላቅም ጸጥታ ሆነ። ዋው! ሁከት ነበር ከጥቂት ደቂቃ በፊት፣
ጭንቀት ነበር ከጥቂት በፊት የሚደነፋ ንፋስ አለ የሚደነፋ ማዕበል አለ የገባ ውሃ አለ የሆነ ገላለው የሚል አላሳልፍም የሚል አታልፏትም አትሻገሩም የሚል የሚያውክ አላስኬድም የሚል ችግር ታንኳችሁ ላይ ቤታችሁ ላይ ትዳራችሁ ላይ አገልግሎታችሁ ላይ ራእያችሁ ላይ መንገዳችሁ ላይ ተከስቶ አታልፉም የሚለውን ዝም በል ጸጥ በል ማለት የሚችል ነው ጌታ ዝም በል ዝም አለ ጸጥ ታላቅ ምን ሆነ ጸጥታ በነውጥ ውስጥ በረብሻ ውስጥ በውቀት ውስጥ በታላቅ ጸጥታ ማኖር የሚችል የኔ ጌታ ብቻ ነው በታላቅ ነውጥ መካከል ታላቅ ጸጥታ በሚያውከው ማዕበልና ወጀብ መካከል ድምጽ ያለው ጸጥታ ሆነ ታላቅ ሰላም ታላቅ ጸጥታም ሆነ የሁላችሁ የተደገፍነው የሰማነው ህይወታችንን የሰጠነው የተቤዠን ጌታ በሁከት ውስጥ ሰላምን ማምጣት ይችላል አሜን በሉ እስቲ በተረበሸው በታወከው ዓለም ላይ ሰላምን የሚሰጥ አንድ ብቻ ነው ታላቅ ጸጥታ ሆነ እንዴት ይሄው ቀሰቀሰውት ታላቅ ጸጥታም ሆነ ታውቃላችሁ በሁከት ውስጥ ሰላም መስጠት የሚችል አቅም ያለው መሆኑን ጌታ ከናንተ ጋር ያለው በረብሻ ውስጥ የሚያሳርፍ በቃ ጌታ እንደዚህ ነው ሰዎች ይታወካሉ እናንተ ያላችሁበት ማዕበል ችግሩን አይተው ይላሉ በዛ ውስጥ ሰላም ማምጣት የሚችል እኔ ዞር ብዬ ሳይ እንዴት ነው እዛ ውስጥ የተጽናናሁት እንዴት ነው ያረፍኩት ስል ጌታ ነው ድምጹ ነው ሌሎች ሰዎች እኮ በጣም ተገርመው ተደፈቁ ሲል ታላቅ ጸጥታ እዛ ውስጥ አለቀላቸው ሲባል ረፍት መረጋጋት በተከበበች ከተማ የሚያስደንቅ ቸርነት ማድረግ የሚችል አምላክ ነው ያላችሁበት ሁከት ውስጥ ሰላም ማምጣት ይችላል የሰማኝ አሜን ይበለኝ እየታወካችሁ ያላችሁ እየተረበሻችሁ ያላችሁበት ነገር ውስጥ እዛው ማዕበል እዛው ውሃ ውስጥ ጸጥታ ማምጣት ይችላል ረፍት ከናንተ ከገጠማችሁ ችግር በላይ ነው አብሯችሁ ያለው ጌታ ይሄ ነው በማዕበል ውስጥ ከእርሱ ጋር መራመድ ከእርሱ ጋር መኖር እንዴ እሳት ውስጥ ሂዱ እነዛ 3 ወጣቶችን ጠይቋቸው ዓለም ሁሉ ድፍት ሲል ወርቁ ምስል አንሰግድም 7 እጥፍ አንድባቸው ብሎ ንጉሱ ይንደድ ተብሎ 7 እጥፍ እየነደደ ምን አሉ ባያድነንም አንተ ላቆምከው የወርቅ ምስል አንሰግድም በሁከት ውስጥ በእሳቱ መካከል በዛ ጭንቀት መካከል ያድነናል ባያድነንም ለምንድን ነው እንደዚህ ያሉት እሱ አይጥልማ ርስቱን ለማላገጫ አይሰጥማ የታመኑበትን አይተውማ የተደገፉበትን ይታደጋላ ሚገርም ነው እሳት ውስጥ አስረው ይላል ከተቷቸው በእሳት ውስጥ ከተቷቸው እነሱን የከተቷቸው የልብሳቸውን ሰናፍሉን አቃጥሎ ሲገላቸው እነሱን ምንም አልሆኑም የእጃቸው ስራ ተበጥሶ መጽሐፍ ቅዱስ ሲናገር እሳት ውስጥ ወክ ያረጉ ነበር ይላል 3 ነበር ጥለን የነበረው እኔ የማየው እኮ 4 ነው አለ አንዱ ደግሞ የአማልክት ልጅ ይመስላል ምንድነው ጉዱ ተባለ እነሱ እሳት ውስጥ ወክ ያረጋሉ ነበልባሉ አያቃጥል አንተ የኔ ነህ አቃጥለዋለን ብለው ጣሉ አያቃጥል ወቅት አረግበታል መከራ ውስጥ ከተቱህ ወቅት አረግበታል ችግር ውስጥ ከተቶሽ ችግር ውስጥ ወቅት አረግበታል አሰደም እንዴት ነው ማን ነው አብሮት ያለው እስኪባል እቺ በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ማናት ተብሎ እንደተጻፈ የሰራዊት አምላክ እግዚአብሔር አሽቀንጥረው ገፋፍተው ሆም ብለው አስረው ተብትበው መከራ ውስጥ ቢከቷችሁ መከራ ውስጥ እሱ ከናንተ ጋር ወክ ያረጋል እስቲ አሜን በሉ ወክ አረጋ እኔ የማየው እኮ የአማልክት ልጅ ይመስላል አለ የአማልክት ልጅ የሚመስለው ማን ነው እሱ ነው ተወራርደህበት አይጥልህም ተደግፈህበት አይጥልህም ተማምነህበት አይጥልህም ቀስቅሰኸው አይጥልህም አንተ ከኔ ጋር ሁን ብለህ አይጥልህም ተማምነህበት በርሱ ተማምኖ የወደቀ የለም በርሱ ተማምኖ ያፈረ የለም እሱ ትናንትና ዛሬም ለዘላለም ሕያው ነው የገባው ሰው በደንብ አሜን ይበለኝ በማዕበል ውስጥ ከእርሱ ጋር መራመድ ችግር አልባ ህይወት አትኖሩ ተበጅቻለሁ አንተ የኔ ነህ
በእሳት ውስጥ ታልፋለህ፣ በውሃ ውስጥ ታልፋለህ፣ ግን ምንም አትቃጠልም። እሳቱን አያጠፋልህም፣ ግን አያቃጥልህም። አንበሳውን አይገልልህም፣ ግን አይበላህ። እስቲ አሜን። በቃ እኔና የእናንተ አምላክ ይሄን እየተከታተለ ያለ እሳት የሚያጠፋ እሳት አደጋ ሰራተኛ አይደለም። እየተከታተለ ቀስት ይዞ አንበሳ ገዳይ አዳኝ አይደለም። አንበሳው እንዳይበላ ያደርገዋል። እሱ እየዞረ እንስሳ ገዳይ አይደለም፣ አራዊት ገዳይ አይደለም። እየተገዳደለ እሳት እያጠፋ እየተሯሯጠ እሳት እያጠፋ እንደው ስሙዝሊ የሚያስኬድ አይደለም። ትሄዳለህ፣ እሳት ይኖራል፣ ታልፍበታል። ሌላው የሚቃጠልበት ነው፣ አንተ ታልፍበታል። ሌላው የሚበላበት ነው፣ አንተ ትሻገርበታል። እስቲ የሰማኝ አሜን በሉ። ይኸውልህ 2018 ከእርሱ ጋር የምንሄድበት ነው። እስቲ አሜን። ከእርሱ ጋር የምናብርበት ነው። ከእሱ ጋር ተባብረን የምንቆምበት ነው። ከጌታ ጋር ጸንተን የምንቆምበት ነው። የሚለንን የምንሰማበት ነው። የማይታመን ታምራት በቤታችሁ ያደርጋል። የማታምኑትን ታምራት እግዚአብሔር በኑሯችሁ ያደርጋል። እግዚአብሔር አምላክ በሚያስገርም ቸርነቱ ያሳልፋችኋል። እንዴት አለፈች የምትባሉበትን በረሃ ታልፋላችሁ። እግዚአብሔር እንድታቋርጡት ያደርጋል። በምድረ በዳ እሱ ገነት ይሆንላችኋል። በደንብ አሜን በሉኝ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌአለሁ። ምንድነው እንደዚህ እንድንተማመንበት በምድረ በዳ ውስጥ በበረሃ ውስጥ በማዕበል ውስጥ እንድንራመድ የሚያደርገን የሰጠን ነገር ምንድነው ካላችሁ፣ ህልውናው ወገኖቼ፣ ህልውናውን ጌታ የሰጠን ህልውናውን። ወይኔ ነብይ እንትና የሰጠኝ ሶፍት ጠፋብኝ፣ የሆነ ጅንጅብል ሰጥቶኝ ነበር አትበሉ። ጌታ ጅንጅብል አይሰጣችሁም፣ ጠርሙስ ምናምን አይሰጣችሁም፣ ይሄ ኮልኮሌ አይሰጣችሁም። ወይኔ ዋሌቴ ጋር እኮ ሌባ ወሰደ፣ የሆነች ዱቄት ሰጥቶኝ ነበረ፣ የበረከት የመሳቢያ የሞገስ ዘይት። አትዝረክረኩ። ጌታ የሚሰጣችሁ ኮልኮሌ አይደለም፣ ህልውናውን ነው። እስቲ አሜን። ህልውናው ነው፣ ራሱን ነው የሚሰጣችሁ። ጌታ ጋር ስትመጡ ፍርፋሪ የለውም። አልሰጠም እንዴ? ሰጥቷል። አልሰማችሁም እንዴ? ሰጣቸው እኮ በማግስቱ መጥቶ የለም አለ። ሰጥቷቸው ትናንትና ሲከተሉ ታስደመሟቸው። ምን ይችል ይሆን የኛ ጌታ ሲሉ የሚችለውን አሳያቸው። አይን ማብራት ይችላል። ግንባር የመሰለ አይን መፍጠር ይችላል። ፈጣሪነቱን እንዲያሳያቸው፣ ፈዋሽነቱን እንዲያሳያቸው። የታሰሩትን ፈቷል፣ የታመሙትን ፈውሷል። የሚገርም አምላክ ነው። ባጋንንቶች ላይ ጌታ ነው። እሱ የጌቶች ጌታ መሆኑን ለማሳየት ጌቶች ነን ያሉትን ሁሉ የረበረበ አሳይቷቸዋል። እንደው ይችል ይሆን ይሄ አልፋና ኦሜጋ መና ከሰማይ የሚያወርደውን አምላክ እሱ መጣና 2 በ5 እንደዚህ አድርጎ አባስቶ ከርሳቸውንም ሞልቶታል። ይሄንንም አሳይቷቸዋል። ደስ ብሏቸው በልተው ጠጥተው በማግስቱ ሊበሉ ሲመጡ የለም አለ። ጌታ ተአምራት አያደርግም? ያደርጋል። ጌታ እንጀራ ያባዛም ያባዛል። ግን እንጀራ ያባዛ እንጀራ ነጋዴ ለማብዛት አይደለም እኮ እንጀራ የሚያባዛ አይደለም። በቃ ለማስተማር አሳያቸው። እነሱ በቋሚነት ሊበሉ መጡ። በቋሚነት ከርሳቸውን ይዘው ከጌታ ጋር ሆዳቸውን ሊያገናኙ ይዘው ሲመጡ ጌታ ለሆድ አይደለም የመጣው። ለዚህ ነው ምግብም ለሆድ ነው፣ ሆድም ለምግብ ነው፣ ሁለቱም ተያይዘው ይጠፋሉ ይላል መጽሐፍ። ፍሬንድ እሺ፣ ልትበላው ስትል ሆድህም ምግቡም አብረው ይጠፋሉ። ጌታ የሚሰጥህ እህል አይደለም፣ ራሱን ነው የሚሰጥህ። እኔ ይበላኛል ለዘላለም አይራ። ይሄን የምትበሉት እኮ መልሶ ይጠፋል። ይሄው ጠፍቶ እኮ ነው በቃን ብለው 12 መሶብ አስነስተው ቤት ሄደው ተኝተው ሲነሱ ተንፍሰዋል። ስለዚህ ዛሬ መጥተው እንደገና ፖምፕል ሊያስነፉት መጥቶ ሆዳቸው የለም አለ ኢየሱስ። እንዴት አሉት? የለም። ትናንትና እኮ ታምር የለም። ዛሬ አንተ ታምር ሰሪ አይደለህ እንዴ? ታምር ሰሪ ነኛው አርጋ አላረግም። ምን አለበት ብታረግ? ሙሴ እኮ በምድረ በዳ ይበሉ ዘንድ መና ሰጣቸው ተብሎ ተጽፏል። የእግዚአብሔር ቃል ነው። ምን አለበት ብትደግመው? አላረግም። ለሆዳችሁ ነው የመጣችሁት። ጣራ አይደለም ነው ልትበሉ። አየ ኢየሱስ የመጣው ጨጓራውን ፈውሶ ምስሩን ያገኘው እንዲበላ፣ አይኔ የለው አይኑ በርቶ እንዲሮጥ፣ እግር የለው እግር ኖሮት እንዲበር ምናምን አይደለም። እግረ መንገድ ፈውሶ ዋናው ፐርፐዝ ወደ መሬት የመጣው አጋንንትም ለማስወጣት አይደለም።
ወቆይ ሰማይ ቤት ሰይጣን ድንጋይ እየወረወረበት ስላስቸገረው እሱን ሊመታው አይደለም የመጣው። ለምን አባክ ነው የምትወረውረው? አይደለም። ኢየሱስ የመጣው ሊሞት ከሞት ወደ ህይወት ሊያሻገራችሁ። እስቲ አሜን በሉ። ከሞት ወደ ህይወት ለማሻገር ክሮስ ነበር፣ መስቀል ነበር። መስቀል ላይ ለመሞት ነው የመጣው። መስቀል ላይ መጥቶ ከ30 ዓመት በኋላ አገልግሎት ጀምሮ እስከ መስቀሉ እስከሚሄድበት መንገዱ ላይ ያገኘውን በሙሉ እየደረመሰ መጥቶ ከመስቀል ወደዚህ ያደረጋቸው ታምራቶች፣ ያባዛቸው እንጀራዎች፣ የፈወሳቸው ሰዎች፣ ያበራቸው አይኖች፣ የለወጣቸው ወይኖች አሉ። አዎ ግን እዛ ጋር እስኪደርስ ነው። መስቀሉ ጋር ከመጣ በኋላ ተፈጸመ። የሰዎች ልጆች አበሳና መከራን ሊያስወግድ የሰዎች ልጆችን ሞት ሊሞት ነው ኢየሱስ የመጣው። እግረ መንገድ እዛች ጋር እስኪደርስ ድረስ መንገዱ ላይ የገጠመውን ነገር አድርጓል። አንድ ነገር አልደገመም። መስሏቸው ይዘውት መጡ። እንደ ትናንትና የለም አላቸው። እንደው አንድ ጊዜ ብቻ በይሄው ልጆቹ አልበሉም ቁርሳቸውን። የለም ስጋዬን ያልበላ ደሜን ያልጠጣ የኔ ሊሆን አይችልም አላቸው። አፈር ይበላ። የምን አይቀርም ያንተ እምነት ጥርግ ቻው። ይሄ ሁሉ ሺህ ሰው ሰብስቦ ስብከት አልቀየረም። በቃ የለም ማለት ስጋዬን የበላ ደሜን የጠጣ ነው የኔ፣ ስጋዬን ያልበላ ደሜን ያልጠጣ የኔ አይደለም አላቸው። ምን ለማለት ፈልገ ነው? እነሱ አሰቡት ጆሮ ሲበሉ፣ አፍንጫ ሲገምጡ፣ ጣቶች ሲቆረጥሙ ታያቸው። አይሁድ እንዴ አሉ። እነሱ እኮ ሰኮና ያልተሰነጠቀ ጨዋታ ውስጥ ያሉ እዛ ህግ ውስጥ ያሉ ሰዎች ናቸው። ዘገነናቸው። አፈር ይበላ። ከዚህስ ትምህርት፣ ከዚህስ አገልጋይ፣ ከዚህስ ሊደር፣ ከዚህስ መሪ ጦሳችንን ይውሰድ ብሉኝ። የትኛው መሪ ነው ብሉኝ የሚል? አበላችኋለሁ ነው የሚሏችሁ፣ ባርካችኋለሁ፣ አሰፋችኋለሁ አይደለም። ኢየሱስ ግን መጥቶ እኔን ያልበላል። በቃ ዋናው እኔ ነኝ፣ የህይወት እንጀራ እኔ ነኝ። ግር ብለው ሄዱ። ድርምስ ብለው ሲሄዱ ቆይ አንዴ እንዴ ሚኒስትሪውን ባዶ ልታረጉት ነው እንዴ? ይሄ ሁሉ ለፍቼ ባዶ ልታስቀሩኝ ነው እንዴ? ጋሽንትናን የፈውሾት አይደል እንዴ? ጋሽንትናስ ቢሆኑ ልጆትን ያር እንዴ ደንኩት። አንተስ ብትሆን በቀደመን ያድል እንዳይን የሰጠው ጥለህን ልትሄድ ቆይሽን ቀይረዋለን ስብከቱን ብሎ አላለ። ባይ ለምን ካላችሁኝ እሱ ያለኛ መኖር ይችላል። እሱ ያለኔ መኖር ይችላል። እኔ ጠግቤ እንቀባረራለሁ ብል ባይ ጌታን የምናገለግል ሰዎች ጠግበን የሆነ ነገር ብንሆን ባይ ቻው። ለምን ምንም አይጎልበትም። እሱ የሚጎልብህ አንተ ነህ። ግር ብሎ ሄዱ። በተንና ዞር ሲል 12ቱ ቆመዋል አብረው። እንሂድ አንሂድም ያለ ይመስላል። እናንተ ሳትሄዱም አላችሁ። የት እንሂድ ጌታ ሆይ? አያችሁ፣ በማዕበልና በወጀብ ውስጥ ከጌታ ጋር መራመድ፣ በከፍታም በዝቅታም፣ በሙቀት ጊዜም በብርድ ጊዜም፣ በከፍታውም በዝቅታውም ከጌታ ጋር መራመድ። ማዕበል እኮ የውሃው አይደለም። የብዙ የህይወት ማዕበል አልገጠማችሁ? እኔ ገጥሞኛል። ህይወቴ ሁሉ በማዕበል የተሞላ ነው። በማዕበልና በወጀብ የተሞላ ነው። በመከራና በፈተና የተሞላ ነው። ግን ደስ የሚለው ዱካውን አውቀዋለሁ፣ ጠረኑን አውቀዋለሁ፣ የምከተለውን አውቀዋለሁ፣ አብሬው የምኖረውን አውቀዋለሁ። ረጅም ዓመት አብሬው ኖር ያለው ድምፁን ለየዋለሁ። እኔ እግዚአብሔር ረድቶኝ ከሱ ጋር በመቆም አልፋለሁ እንጂ የሚመጣው መከራ የሚመጣው ፈተና አይነቱ በጣም ነው የሚገርመው። አዳዲስ ነው በየጊዜው የሚፈበረከው። አጋንንት አዳዲስ ነው የሚያስነሳው። የሚያመጣባችሁን ፈተና ከዛ ስትጠብቁ ከዚህ ያመጣባችኋል፣ ከዚህ ስትጠብቁ ከዛ። ግራ የሚያጋቡ ፈተናዎች። ግን አንድ ነገር አውቃለሁ፣ ህልውናውን ከኔ ጋር እንዳለ እቀሰቅሰዋለሁ። እሱ በማዕበልና በወጀቡ ስትሄዱ እሱ የሚሰጣችሁ ህልውናው፣ አብሮነቱ፣ አብሮት። ክብር ለእግዚአብሔር ይሁን። ይህም በረከት በደንብ አሜን በሉና ወሰዱ። እግዚአብሔር በአብሮነቱ ይባርካችሁ። በደንብ አሜን በሉ እስቲ። እግዚአብሔር በአብሮነቱ ይባርካችሁ፣ በህልውናው ያሙቃችሁ።
ወገኖች የሆኑ ትልልቅ ሰዎች አጠገባችሁ ሲሆኑ የሚሞቃችሁ ሙቀት አለ። ደህና የምትሉ ሰው አጠገባችሁ ሲኖር፣ ሀብታም አጠገባችሁ ሲኖር፣ የሆነ የተማረ አጠገባችሁ ሲኖር፣ ባለስልጣን አጠገባችሁ ሲኖር፣ እኔ ያለውላችሁ ሲሏችሁ፣ ከፍ ከፍ ያለ ቦታ ላይ ያሉ ሰዎች እኔ ከጎንህ ነኝ ሲሏችሁ የሚሰማችሁ ሙቀት አለ አይደል? አዎ፣ እሱን ተውት። እሱ ፍሪጅ ነው፣ እሱ በረዶ ነው። እኔ እየነገርኳችሁ ያለሁት ሰማይንና ምድርን የፈጠረ በአንድ ጊዜ በሁሉ ስፍራ የሚገኘው እሱ ከናንተ ጋር ነው። እስቲ በደንብ አሜን። አብሮነቱን የሰጣቸው አብሮነቱ ትራት ተንተርሶ ተኝቷል ቤታቸው ውስጥ እነሱ ያሉበት ታንኳን ዝም በል የሚለው ለካለኝ ይሄ በማዕበሉ ላይ እና በወጀቡ ላይ ቃል ማውጣት የሚችለው እሱ ለካለ እሱ ያለ ነው ታንኳው ላይ ችግር የገባው። አብሮነቱ አለው። ለምን አልቀሰቀሰውም? ቀሰቀሱት። እንሻገር ያልከኝ፣ እንሂድ ያልከኝ፣ ከመሻ አዲስ ነገር ልታስለምደኝ ተነስ ያልከኝ፣ ይሄው ልንጠፋ ነው። ቀሰቀሱት። እንሻገር ብለሃል ነበር ብያለሁ። እና ይሄ ምንድነው? ይሄማ ይታዘዛል። ዝም በል። ጌታ ሊረዳሃል፣ ሊያግዝሃል፣ የተናገረህን ሊፈጽማል፣ ሊያሻግርህ አለ። አሜን በለኝ። ከመከራ ሊያወጣህ አለ፣ ሊያሻግርህ አለ፣ ሁካታውን ጸጥ ሊያደርግህ አለ፣ ቤተሰብህን ሊያሳርፍህ አለ፣ ቤተሰባችሁን ነፃ ሊያወጣህ አለ፣ በሥራ ቦታ ሰላም ሊሰጥህ አለ፣ ከታወክበት ነገር ውስጥ ሊያወጣህ አለ። እሱ አለ። ሁከት አለ፣ አዎ እሱም አለ። ጭንቀት አለ፣ አዎ እሱም አለ። አዋኪ አለ፣ አዎ እሱም አለ። አሁን አዋኪውም አለ፣ ጌታም አለ። ማንን ለመስማት ወሰናችሁ? አዋኪው አለ፣ ረባሹ አለ፣ አትሻገሩም የሚለው አለ፣ አዎ ጌታም አለ። አታልፉም የሚለው አለ፣ አዎ ጌታም አለ። አትወጡም የሚለው አለ፣ አዎ ጌታም አለ። ትወጣላችሁ ያለውም ጌታ አለ፣ አትወጡም የሚለው ሰይጣን አለ። ሁለቱም ናቸው አብረው ያሉት ወገኖች። እነዚህ ተፋተው ያውቁ። አሁን እኛ መርጠን ነው የምንሰማው። መርጠን አይሆንም የሚሉ ሰዎች አሉ። የተናገረህን እግዚአብሔር የታለ አያደርግልህም የሚሉ አሉ። አይሆንም፣ አትሻገርም፣ ያሰብከው አይጸናም፣ አይሆንም፣ አይሳካም የሚሉ አሉ። ሁከት አለ፣ አውረብሻ አለ፣ የሚያውክ ነገር አለ፣ ታንኳው ላይ የገባ ነገር አለ፣ የሚበጠብጥ ነገር አለ። አሳራፊውም አለ፣ ድምፅ ያለውም አለ፣ ቃል የሚያወጣውም አለ። ሲያወጣ ዝም በል። ታላቅ ጸጥታ ሆነ። ክብር ለእግዚአብሔር ይሁን። ዛሬ ትንቢት ልናገር ነው። ይሄ 2018 በአብሮነቱ የምትረኩበት ዓመት ይሁንላችሁ። አብሯችሁ ያለውን በመቀስቀስ ታምራት የምታዩበት ዓመት ይሁንላችሁ። አብሯችሁ ያለውን የረሳችሁ፣ እሱን አስተኝታችሁ ብቻችሁን የምትቀዝፉ፣ እሱን አስተኝታችሁ የምትጨነቁ፣ እሱን አስተኝታችሁ የምትረበሹ፣ እሱ እንሻገር ካላችሁ ያሻገር። ብቻ እሱ ይናገር። እሱ ብሏችሁ ቤታችሁ እስከ ገባው ዝናብ፣ ፈተና፣ ችግር፣ ውጣ ውረድ፣ ሰልፍ የተነሳ እውክ ያላችሁ ሰዎች ጌታ አብሯችኋል። ስንጠፋ አይገድም አሉት። እንዴት እንዲህ ትሉኛላችሁ አለ አላለ። ዝም በል ጸጥ በላለ። ከዛ እነሱ ናቸው የሚገርሙት። ይልቅ እነሱ ምን አሉ? ይሄ ነፋሱ ሞጀቡ የሚታዘዙለት ማን ነው? አያችሁ፣ ይህንን መልስ ሳያገኙ ነው ይከተሉት የነበረው። ማን ነው እሱ? ማን ነው ይሄ? ማን ነው አሉ። አብረውት ያለውት ማን ነው? ማን? የማንነት ቀውስ አለባቸው ገና። ኢየሱስን ማን መሆኑን ገና አላወቁት። ማን ነው ይሄ? ማን ነው ብለን የተከተልከው? ማን ነው ብለን ነው ታንኳው ላይ ያወጣኸው? ማን ነው የምትለው? እሱ ማን መስሎ ነው የጫንከው? የሆነ ተሳፋሪ መስሏቸዋል ማለት ነው። ማን ነው ይሄ? እኛ ስንታወክ አብሮን ያልታወከ፣ እኛ ስንጨነቅ አብሮን ያልተጨነቀ፣ እኛ ስንጮህ አብሮን ያልጮኸ፣ እኛ የምንለውን ያልደገመ፣ አዲስ ነገር ከአፉ ያወጣ፣ ማዕበሉ የሚታዘዙለት፣ ንፋሱ የሚታዘዝለት፣ ቃል ሲያወጣ ሁሉ ጸጥ የሚል ይሄ ማን ነው አሉ። ማን ነው? ኢየሱስ ነው። የጌቶች ጌታ፣ የነገስታት ንጉሥ፣ አልፋና ኦሜጋ፣ በአንድ ጊዜ በሁሉ ስፍራ የሚገኝ የጌቶች ሁሉ ጌታ የሆነ ኢየሱስ ነው። ማን ነው? ጌታ ነው። ይህ ማን ነው? ወገኖች፣ የቱንም አይነት ሁከት
ህይወታችሁ ውስጥ የቱንም አይነት ረብሻ፣ ፈተና፣ መሰናክል ቤታችሁ ቢገባ ከገባው መከራ በላይ ማን ነው አሉ። እሱ ኢየሱስ ይባላል። አሁን አንዳንዶቻችሁ ማጣሩት የማንነት ጥያቄ ስላለባችሁ፣ የጫናችሁትን ስላላወቃችሁት። የጫናችሁት አልፋና ኦሜጋ ነው። የጫናችሁት ኤልሻዳይ ነው። አሜን። የጫናችሁት ኤልሻዳይ ነው። ይችላል። እሱ አምላክ ነው። አሜን። እሱ አምላክ ነው። ነብዩን ወሰደና ሸለቆ ውስጥ ከተተውና እነዚህ የደረቁ አጥንቶች በህይወት ይኖራሉ ወይ ብሎ ጠየቀኛል። እሱ እኮ ነው በህይወት ይኖራሉ አጥንት። አረ እኔ አላቅም አለ እኮ። ቃል ተናገርባቸው። እናንተ የደረቁ አጥንቶች በህይወት ትኖራላችሁ በላቸው። የደረቀ አጥንት እኮ አጥንት ነው። አጥንትና አካል አልብሶ ቆዳ አልብሶ እስትንፋስ ሰጥቶ ሰራዊት አድርጎ ማቆም የሚችል ነው እግዚአብሔር። እስቲ በደንብ አሜን በሉኝ። የሞተ ነው እንዴት ይሆናል አሉ እነ ማርያም ማርታ። ሸቷል እኮ ኢየሱስዬ አፍንጫ እንትን ጉንፋን ኖ ይነሳል አለ። የበሰበሰ ያለችው እህትየው ያረጋገጠችው አሁን በስብሷልና ፈርሷል የምትለውን አልዓዛር ከመቃብር ጠርቶ ያወጣ እኮ ነው ጌታ። ማን ነው? ምንድን ነው የሚሳነው? እሱ የሚሳነው ነገር የለም። እሱ አምላክ ነው ወገኖቼ። ኢየሱስ አጎትህ ማለት አይደለም። ኢየሱስ ሀብታም ዘመድህ ማለት አይደለም። ኢየሱስ አንድ የሆነ ተራ ባለስልጣን ማለት አይደለም። እሱ እግዚአብሔር። አንድ ጊዜ አብን አሳየን ሲለው እስካሁን አላየኸውም እንዴ ያለው? አላየኸውም ወይ? ማን አንተ? አብን እኮ ነው አሳየን ያልኩ እኮ። አላየኸውም እስካሁን? ትገርማለህ በጣም ትደንቃለህ በጣም። ለካ ታሪ እየተረከላቸው ነው እግዚአብሔርን ወገኖቼ። ኢየሱስ እሱ እግዚአብሔር፣ እሱ አምላክ፣ የጌቶች ሁሉ ጌታ ነው። እስቲ አሜን። ኢየሱስን አሁንም አይሁዳዊ ጎረምሳ የሚመስላቸው የአናጺ ልጅ የሚመስላቸው ሰዎች አሉ። ለእኔና ለእናንተ ግን እንደሱ አይደለም። እነዚህ የኛ ነው የሚሉ ሰዎች ኢየሱስን እንደዚህ ነው የሚያዩት። ለእኔ ግን ጌታ ነው፣ ለእኔ ግን አዳኜ ነው፣ ለእኔ ግን አምላኬ ነው። እስቲ አሜን። ኢየሱስ አምላኬ ነው በሉ እስቲ። ጌታዬ ነው በሉ እስቲ። ጌታ ነው። ኤልሳቤጥ እኮ ማርያም የጌታዬ እናት አለቻት። ኢየሱስ ጌታ ነው፣ የጌታዬ እናት። ማርያም ጋር መጥቶ ገብርኤል ሲያወራት ምንድን ነው ያለችው? ይሄ እንዴት ይሆናል አለች እኮ። ትወልጃለች። እንዴት ነው የሚሆነው? እኔ እኮ ወንድ አላውቅም ማለት ባዮሎጂውን ታውቀዋለች። እርግዝና ከየትም ተመርቶ ተነስቶ የሚመጣ ነገር ከዛ በፊት ተደርጎም ተሰምቶም አይታወቅም። ቃል ላይ ነው ኢሳይያስ ላይ ነው ያለው ድንግል ትጸንሳለች የሚለው። እሱ ጥቅስ ይኖራት አይኖራት እርግጠኛ አይደለም፣ ግን እንዴት ይሆናል? ገብርኤል ቆይ ለእግዚአብሔር የሚሳነው ነገር አለ አላት። አረ የለም እንደቃል። እስቲ አሜን ወገኖቼ። የልዑል ኃይል ይመጣል። በቤታችሁ ታምራት ይሆናል። እግዚአብሔር ህልውናውን ይሰጣችኋል። ዛሬ ተስማምቶ ይሄን ይዞ የሚሄድ ሰው ከዚህ እንደ ጨረር ቢወረወር ኪስ የሚገባ ቡትቶ የለም። ህልውናውን ይዘት ይሄዳል። ህልውናው ያሻግራችኋል። ህልውናው እንዳይሰጥማችሁ ያደርጋችኋል። ህልውናው እሳቱ እንዳያቃጥላችሁ ያደርጋል። ህልውናው በሸለቆ ውስጥ እንድታልፉ ያደርጋል። ህልውናው ከክፉ ይጠብቃችኋል። የእግዚአብሔር ህልውና ከእናንተ ጋር ይሆናል። ዝምም አለ ጸጥታም ሆነ ይላል። ክብር ለኢየሱስ ይሁን። እንጸልያለን። ከኔ ጋር ያለው በማዕበልና በወጀብ ውስጥ መንገድ ያለው አምላክ ነው። ምን አይነት አምላክ እንደምታመልኩ ዛሬ እግዚአብሔር አባት ተናግሯቸዋል። በማዕበል ውስጥ መንገድ አለው። ምን አላችሁ እግዚአብሔር? ወገኖቼ ፈልገነው የማናጣው ጠርተነው የማይሰወርብን በየትኛውም የህይወታችን ውጣ ውረድና ፈተና ውስጥ ከጎናችን ያልተለየ ህልውናውን እየሰጠ የታደገን ያሻገረን ጌታ ዛሬም ከኛ ጋር አለ። ወገኖቼ የምድር መከራ፣ ችግር፣ ፈተና፣ ውጣ ውረድ፣ ፖሊሲ፣ ፖለቲካ፣ ልዩ ልዩ ነገር በቤታችሁ፣ በኑሯችሁ፣ በጓዳችሁ፣ በትዳራችሁ፣ በጤናችሁ ላይ የተሳፈረ
እናንተን እያስጨነቀ ያለውን ነገር ዝም ማሰኘት የሚችል ጌታ ከእናንተ ጋር አለ፣ ካንቺ ጋር አለ፣ ካንተ ጋር አለ። እሱ ያሻግረሃል፣ እሱ ያሳልፈሃል። እሱ ካንተ ጋር ሆኖ እንደተናገረ ታምራትን ያደርግልሃል። ዝም ያሰኘዋል። ዛሬ መከራችሁን ዝም ያሰኘዋል። ዛሬ ፈተናችሁን ዝም ያሰኘዋል። ዛሬ በመንገዳችሁ የገጠማችሁን ማዕበል ዝም ያሰኘዋል። በጌታ በኢየሱስ ስም ዝም ያሰኘዋል። በእያንዳንዳችሁ ጀልባ ላይ የወጣ በእያንዳንዳችሁ ትዳር፣ ሕይወትና ጤና፣ ስራና አገልግሎት ላይ የወጣ እያወካችሁ ያለ መከራችሁን ያፈጠነ እያስጨነቃችሁ ያለ ወጀብና በኢየሱስ ስም ማዕበሉ በኢየሱስ ስም ጸጥ ይበል። እጆቻችሁን ከፍ አድርጉ። መርቃችኋለሁ። በኢየሱስ ስም ጸጥታ ይሆናል። በልዩ ልዩ ፈተና ውስጥ ያላችሁ፣ የሰዎች ድምጽ የሚያውካችሁ፣ የአበዳሪ ድምጽ የሚያውካችሁ፣ አስጨናቂ የሚያውካችሁ፣ የበሽታ ድምጽ የሚያውካችሁ፣ የዘር ማንዘር በሽታ የሚያውካችሁ፣ ልዩ ልዩ ፈተና በሕይወታችሁ ያለባችሁ፣ በልዩ ልዩ ፈተና ውስጥ የምታልፉ፣ ድምጾች ሰምታችሁ የታወካችሁ፣ ሁኔታዎች ሪያሊቲዎችን አይታችሁ የተጨነቃችሁ፣ አልፋና ኦሜጋ የሆነው ጌታ እርሱ ከናንተ ጋር ሆኖ ያስጨነቃችሁን ጸጥ ያሰኘዋል። በኢየሱስ ስም ዝም ይላል፣ ጸጥ ይላል። በአስጨናቂው መከራ ውስጥ ጸጥታ ይሆንላችኋል፣ ረፍት ይሆንላችኋል። በጌታ በኢየሱስ ስም ይሆንላችኋል። ይቺ ከምድረ በዳ በውዷ ላይ ተደግፋ የምትወጣ ማናት ተብሎ እንደተጻፈ የሰራዊት አምላክ እግዚአብሔር ማን ነው ይሄ እንደዚህ በኮንፊደንስ የሚወጣ ማናት ይቺ እስኪባል ድረስ እግዚአብሔር በሞገስ ያጥግባችሁ፣ በክብር ያጥግባችሁ፣ በኃይሉ ያጥግባችሁ፣ በችሎቱ ያጥግባችሁ። መከራችሁን እንዳለፈ ውሃ ያስረሳችሁ። የተማመናችሁበት እርሱ ያድናችሁ። የተማመናችሁበት እሱ ያውጣችሁ። በማዕበል ውስጥ መንገድ ያዘጋጅላችሁ። በአውሎ ንፋሱ መካከል ያሳልፋችሁ። በወንዙ መካከል እግዚአብሔር ያሻግራችሁ። ጨለማችሁ ይብራላችሁ። በሽታችሁ ከናንተ ይራቅላችሁ። በጆሮአችሁ የገባ በልባችሁ የተቀመጠ እግራችሁን አላራምድ ያለ ማንኛውም አይነት ተጽዕኖ ዛሬ የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። ኃይለኛው ከእግራችሁ በታች የወደቀ ይሁን። ሙሴ በግብፅ ምድር ደም መርጨትን በእምነት እንዳደረገ እኔ በጌታ በኢየሱስ ክርስቶስ ደም ቤታችሁን ረጨዋለሁ፣ ኑሯችሁን ረጨዋለሁ። አጥፊው ይለፋችሁ፣ ክፉ ይለፋችሁ፣ ወደ እናንተ ዘልቆ አይምጣ፣ ወደ ሕይወታችሁ ዘልቆ አይግባ። ከደሙ የተነሳ ያልፍ ነበር ተብሎ እንደተጻፈ ዛሬ ከኢየሱስ ክርስቶስ ደም የተነሳ ታለፉ። ክፉ በእናንተ ላይ ኃይል አይኑረው፣ ጉልበት አይኑረው። በኢየሱስም ሳቃችሁ ይመለስ፣ ረፍታችሁ ይመለስ፣ ደስታችሁ ይመለስ፣ አገልግሎታችሁ ይመለስ፣ ጸጋችሁ ይመለስ። እንደገና መሰዊያችሁ ይታደስ። የእግዚአብሔር ኃይሎ በእናንተ ላይ በኃይል ይምጣ። የእግዚአብሔር ጉልበቱ በእናንተ ላይ በኃይል ይስራ። ለደካማ ኃይል የሚሰጥ ጉልበት ለሌለው ብርታት የሚጨምር አምላክ በነገር ሁሉ ለእናንተ ይጨምርላችሁ። አሁን ይፈውሳችሁ፣ አሁን ነፃ ያውጣችሁ፣ አሁን ኃይሉን ይሙላችሁ፣ አሁን በክብሩ ያጥግባችሁ፣ አሁን በህልውናው ያንበሽብሻችሁ። እግዚአብሔር ከእናንተ ጋር ነው። አንድ ቀን በክብር በመንግስቱ እንገናኝ። ደህና ዋሉ።